አሁን የምንመለከተው ተናባቢ ወይንም ጥምር ቃላት ወይንም ቀለማት የሚሉትን ዘርፍ ያዥና ዘርፍ የሚሆኑ ተናበው ሁለት ቃላት ያላቸው ወይንም ትርጉም ያላቸው ሲናበቡ እንዴት ነው መናበብ የሚችሉት የሚለውን እንመለከታለን። ሁላችሁም ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ እያደረጋችሁ ለብዙዎች አዳርሱልኝ። እንዲሁ ደግሞ በደንብ የተብራራውን በዩቲዩብ መጽሔተ ግዕዝ ብላችሁ መመልከት ትችላላችሁ። እንግዲህ ተናባቢ ጥምር ቀለማት ማን ማን ነው የሚናበበው ሲል እንግዲህ ግዕዝ ዘርፍ ይዛል። ግዕዝ ፊደል ማለት ነው። ለምሳሌ ወልድ ያለውን ወልደ አብ ብለን ዘርፍ እናስይዘዋለን ማለት ነው። ግዕዝ ፊደል ሀ ግዕዝ ለግዕዝ የሚለው ፊደል ማለት ነው። ከዛ ካዕብ ግን ዘርፍ አይዝም፣ ዘርፍ መሆን ይችላል። እንዲሁ ደግሞ ሳልስ ሐምስ በማድረግ እንጂ ራሱ ሳልስ ዘርፍ አይዝም ማለት ነው። በእንደዛ መልኩ ራብዕ ራሱ ዘርፍ ይዛል፣ ዘርፍም ይሆናል ማለት ነው። ቀጥለን ደግሞ ሐምስ እንዳልኳችሁ ሳልሱን ፊደል ወደ ሐምስ ቀይረን ቅዳሴ ማነው ሐራሲ ያለውን ሐራሲ ምድር ብለን እናስይዘዋለን ማለት ነው። ሌላው በሳድስ ሳድስን ደግሞ ግዕዝ በመናገር ነው። ሳድስን ግዕዝ በማናገር ዘርፍ እንዲዝ እናደርገዋለን። ቅድም እንዳልኳችሁ ግዕዝ አናግረም ማለት ነው። ወልድ ያለውን ወልድ ድ ሳድስ ነው፣ ግን ወልደ አብ ብለን ወልድ ሲደመር አብ ወልድ አብ ብለን ዘርፍ እናስይዘዋለን ማለት ነው። በሳብዕ ደግሞ ዘርፍም ይዛል ዘርፍም ይሆናል ማለት ነው። ስለዚህ በመጠኑ አድርገን እንመለከታለን። ለምሳሌ በሳልስ ያልንበት ሳልስን ወደ ሐምስ እየቀየርን ነው ዘርፍ የምናስይዘው። ለምሳሌ ሰባኪ ሲደመር ወንጌል እኩል ይሆናል ሰባኪ ወንጌል፣ ተናበበ ማለት ነው። ይሄ ተናባቢ ቀለማት ወይንም ጥምር ቀለማት ቀለም ሆነ ማለት ነው። ምን የሆነ ሁለት ትርጉም ያለው ሰበከ ሰበከ ከሚለውና ወንጌል ደግሞ ራሱን የቻለ የምስራች የብስራት ቃል ወንጌል የደስታ ቃል ማለት ነው። ስለዚህ ሰባኪ ወንጌል ሲል ምን ይሰጠናል? የወንጌል ሰባኪ ብለን እናነባዋለን ማለት ነው። እንደዚህ ንባቡን አሁን ሰባኪ ካል ሰባኪ ወንጌለ ብለን ወንጌልን የሚሰብክ ብለን ወደዚህ እንስበዋለን። ንዑስ አንቀጽ ስለሆነ ይሄ ሰባኪ ሰባከያን ሰባኪት ሰባከያት እያለ ስለሚያበዛ ስለዚህ ከንዑስ አናቅጽ አንዱ ስለሆነ ይስባል ማለት ነው። አያስርም፣ ግን ውእቱን መርምሮ ሊያስር ይችላል። ስለዚህ ምን እናደርጋለን? ሰባኪ ሲደመር ወንጌል ምን እናደርገዋለን? ስናናብበው ልክ ሰባኬ ሐምስ እናደርጋለን። ሳልስ የነበረውን ፊደል ሰባኬ ወንጌል ብለን እናናብበዋለን። ሰባኪ ወንጌል ተብሎ አይነበብም ማለት ነው። አንዳንዱ ጊዜ እንደዚህ ይላል መጋቢ ሐዲስ ተብሎ ሲጻፍም እንመለከታለን፣ ግን አይደለም። መጋቢ የሆነውን መጋቢ ሲደመር ሐዲስ መጋቤ ሐዲስ መጋቤ ቤ ብሎ ሐምስ አናግሮ ነው ማለት ነው። ሌላው ወራሲ ሲደመር መንግስት ወራሴ መንግስት ብለን የመንግስት ወራሽ እንላለን ማለት ነው። እንዲሁ ደግሞ ከሳቲ ሲደመር ብርሃን ከሳቴ ብርሃን የብርሃን ገላጭ። ልብ በሉ። አሁን ሳልስ ቀለምን ለማናበብ ከፈለግን ምን እናደርጋለን? ሐምስ እናደርገዋለን ማለት ነው። ሳልስ የሆነ ነገር ከነባር ውጪ እነዚህ ዘሮች ከአናቅጽ የወጡ እንደዚህ ንዑሳን አናቅጽ የሆኑ ሁሉ እንደዚህ ማድረግ ይቻላል። ሳልስ የሆነውን ወደ ሐምስ እንደዚህ መቀየር እንችላለን ማለት። ከሰተ ያለውን አሁን ከሳቲ ያለውን ከሳቴ አልነው ብናል ለማናበብ ማለት ነው። ዘርፍ እንዲዛ አደረግነው። ዘርፉ ማን ነው? ብርሃን ነው። ወራሲ ያለውን ሲ አድርገን መንግስትን ዘርፍ ያዘ።
ሰባኪም ደግሞ ወንጌልን ያዘ ማለት ነው። ስለዚህ ምንድነው ዋናው ትልቁ ሳልስ ሰባኪ ኪ ሳልስ ናት። ወራሲ ሳልስ ከሳቲ ሳልስ ናት። እነዚህን ሁለቱን ለማያያዝ እንግዲህ የምናደርጋለን ኬ ሴ ቴ ብለን አናበብን ማለት ነው። እንደዚህ ካልሆነ ግን በእንደዚህ አይነት መልኩ አይናበብም። ምክንያቱም በግዕዝ ግስ በግዕዝ ሕግ እንደዚህ ሆኖ ተናባቢ ነው ማለት አንችልም ማለት ነው። ስንጽፍም አሁን መጋቢ ሃይማኖት፣ መጋቢ ብሉይ፣ መጋቢ ሐዲስ አንልም። ቤ መጋቢ ብለን ማለት እንችላለን ማለት ነው። ሌላው በራብዕ ስንመለከት ራሱን የቻለ ነው። ደብተራ የሚለው ለምሳሌ ድንኳን ነው። ደብተራ ሲደመር ኦሪት ማለት ደብተራ ኦሪት እናናብበዋለን ማለት ነው። ተናበበ። በዚህ የሚገኝ ማንኛውም ዘር ከነባር እና ሕግ እንዳይናበብ ከሚከለክለው ውጪ እንደዚህ አድርገን ማናበብ እንችላለን ማለት ነው። በነገራችን ላይ ይሄ ለገቢር ተገብሮ የሚችል ነው። ለገቢርም ለተገብሮም ራብዕ ይችላል ማለት ነው። ለሁሉም ይችላል። ደብተራ ኦሪት የኦሪት ድንኳን እንላለን። ግርማ ሌሊት፣ ግርማ ሲደመር ሌሊት ግርማ ሌሊት የሌሊት ግርማ እንላለን። አንበሳ ሲደመር ገዳም አንበሳ አንበሳ ገዳም ብለን እናናበብና የዱር አንበሳ እንላለን ማለት ነው። ስለዚህ ወደ ሐምስ ስንሄድ ደግሞ ቅድም እንዳልኳችሁ ሳልስን ወደ ሐምስ ቀይረን እናናብባለን። ነገር ግን በጥሬ በተለያየ የሚገኙ ቀለሞች ወይም ዘሮች ደግሞ እንደዚህ ይናበባሉ። ለምሳሌ ቅዳሴ ሲደመር ማርያም ቅዳሴ ማርያም የማርያም ቅዳሴ ወይም ምስጋና። ትንሣኤ ሲደመር ሙታን ትንሣኤ ሙታን ብለን እናናብበዋለን። የሙታን መነሳት ማለት ነው። ይሄ በሐምስ ነው። ቅድም እንዳልኳችሁ የሳልስን ሳልስ የሆነውን ሁሉ ወደ ሐምስ አድርገን እናናብበዋለን። ለገቢር ተገብሮም ይችላል ማለት ነው። በሳድስ ደግሞ የምንለው እንግዲህ ሳድስ እንግዲህ ህ ል ህ ም ስ እያለ የሚሉት ፊደል ሲገኝ ነው። ለምሳሌ ፍትህ ሲደመር ነገስት ፍትሐ ነገስት ብለን እናናብበዋለን ማለት ነው። አሁን ይሄ ምንድነው? ሳድስ የሆነውን ቀለም ሁሉ ወዴት እናመጣዋለን? ወደ ግዕዝ እንገለብጠውና ዘርፍ እናስይዘዋለን። ዘርፉ ማን ነው? ነገስት ነው። እሱ ደግሞ ዘርፍ የያዘው ደግሞ ፍትህ ነው ማለት ነው። ፍትሐ ነገስት። ቃል ሲደመር አዋዲ አሁን ቃለ አዋዲ ብለን እናናብባለን። የነገስት ፍርድ የአዋጅ ነጋሪ ቃል እያል። ምክር ሲደመር አበው ምክረ አበው ብለን የአባቶች ምክር እናናብበዋለን እዚህ ላይ ማለት ነው። ሌላው ደግሞ በሳድስ እንዲሆን በሌላ ብዙ ዘሮች ለምሳሌ 4 5 ሆነው ሊናበቡ ይችላሉ። ለምሳሌ አርብ ውዳሴ ማርያም ላይ ማርያም ድንግል ማን ነው ነቃ ፈልፈለ ማየ ሕይወት። አሁን ነቅ ሲደመር ፈልፈል ሲደመር ማይ ሲደመር ሕይወት እነዚህ ሁሉ በሳድስ የሚገኙ ናቸው። ነገር ግን አንድ ላይ አራቱንም ጥምር ቃላት ስናናብባቸው ነቃ ፈልፈለ ማየ ሕይወት ማርያም ድንግል ሙዳየ እፍረት ነቃ ፈልፈለ ማየ ሕይወት ብለን እናናብባቸዋለን ማለት ነው። በሌላውም ሊገኝ ይችላል እንደዚሁ ማለት ነው። በእነዚህ ሁሉ ባየናቸው በአምስቱ ፊደላት ሁሉ እንደዚሁ ብዙ ዘር ሆኖ ሊናበብ ይችላል ማለት ነው። በሳብዕ ደግሞ ስንሄድ አንስኦ ሙታን አንስኦ ሲደመር ሙታን አንስኦ ሙታን ብለን በሳብዕ በመጨረሻው ሆሎኦ ሞሶሮ በሚለው ፊደል ማለት ነው። አንስኦ ሙታን ያለን ሙታንን ማስነሳት። ለምሳሌ ተዋህዶ ሲደመር ስጋ ተዋህዶ ስጋ ስጋ ላሂም ማለት ምንድነው? ከበሮ ማህሌት ብንል አሁን የማህሌት ከበሮ እንላለን። ከበሮ ሲደመር ማህሌት የማህሌት ከበሮ ከበሮ መዝሙር የመዝሙር ከበሮ ብለን እንደዚህ አናበን የስጋ መዋሃድ
መዋሃድ ብለን በእንደዚህ አይነት መልኩ ማናበብ እንችላለን ማለት ነው። እንግዲህ ብዙ ዘርን ቢጨምሩም ባይጨምሩም ከነዚህ ውጪ ንባብ እንደዚህ ከዚህ ውጪ አይነበብ። እነዚህ ምሳሌ ናቸው። በእነዚህ አይነት መልኩ ይነበባል ለማለት ነው። ለምሳሌ መፍርሃ ግርማ ሌሊት ልንል እንችላለን። መፍርህ ሲደመር ግርማ ሲደመር ሌሊት ብለን አሁን መፍርሃ ግርማ ሌሊት ብንል አሁን የሌሊት ግርማ ፍራቻ ወይንም የሚያስፈራ የሌሊት ግርማ ፍራቻ ወይንም ብለን ዘሮቹን በእንደዚህ አይነት መልኩ ልናበዛቸው እንችላለን። በእንደዚህ ማለት ነው። ለምሳሌ ደብተራ ኦሪተ ሙሴ ብንል አሁን ምን አደረግነው? ደብተራ ኦሪተ ሙሴ ብንል የሙሴ ኦሪት ድንኳን እንላለን ማለት ነው። ለማብዛት ነው። ከዛም በላይ ለምሳሌ ደብተራ ኦሪተ ግብረ ሙሴ ብንል አሁን አበዛ ነው ማለት ነው። የሙሴ ስራ ኦሪት ድንኳን ብለን በእንደዚህ አይነት መልኩ ልናናብበው እንችላለን። እነዚህ ናቸው። አሁን ለምሳሌ ሳልስን ወደ ሐምስ አዙረን እንደገና ደግሞ ራብዕ ደግሞ ራሱን ችሎ በሐምስ ያሉ ደግሞ የሚገኙ ጥሬና እንዳልኳቸው ያንኑ ወደዚህ አምጥተን በሳድስ ደግሞ ሳድስ የሚገኙትን ደግሞ ወደ ግዕዝ አናግረን እናናብባለን። በሳብዕ ደግሞ ራሱን ችሎ በሳብዕ የሚገኙ ፊደላት እነሱ ሁሉ ቀለማት ምን ይሆናሉ? ለገቢር ተገብሮ የሚችሉ ሆነው እንዲሁም ደግሞ በዝርዝር ሊገኙ ይችላሉ። እነዚህ ከዛ በኋላ ምንድነው ለገቢር ተገብሮ የሚችሉ ናቸው ለማለት ነው። ስለዚህ ሁላችሁም ሼር፣ ላይክ፣ ፎሎ በማድረግ ይህንን ሚዲያ ሰፋ አድርጋችሁ እንድናየው ሁላችሁም ይጠበቅባችኋል። እያያችሁ አትለፉ። ኮሜንት ላይ የተሰማችሁን ወይንም ካልተደሰታችሁበት ከተደሰታችሁበትም መግለጫ ነው። ኮሜንት ማለት ኮሜንት አስተያየት መስጫ ነው ማለት ነው። ቀጥልበት ወይንም ይሄ ይስተካከል የሚል ቃላት መጻፊያ ነው ማለት ነው። ሌላው ኮፒ ሊንክ ማድረግ 5 ጊዜ 10 ጊዜ ለሌሎች ደግሞ ለጓደኛ ሌላ ይጋበዛል። ዘፈን ይጋበዝ የለን እንኳን አይደለም ቃለ እግዚአብሔር። ስለዚህ ይሄ ብዙዎች ይፈልጉታልና ሁላችሁም እንድታጋሩ አሳስባለሁ። ለዛሬ ቆየን፣ እንቀጥላለን።